ሰላም እንዴት ናችሁ? ዛሬ ስለዚህ ካሜራ እያንዳንዱን ነገር ነግራችኋለሁ። ኢንስታ360 X4 ይሰኛል። ይሄ 360 ዲግሪ የሚቀርጽላችሁ መለስተኛ ድሮን የሚባል አይነት ካሜራ ነው። እኔ በጣም የምወደው ካሜራ ነው። ላለፉት 7-8 ወራት በጣም የተጠቀምኩበት ካሜራ ነው። በዚህ ካሜራ ብዙ አይነት ቪዲዮዎችን መቅረጽ ትችላላችሁ። እስከ 8K ድረስ ያሉ 8K ድረስ ያሉ ቪዲዮዎችን መቅረጽ ትችላላችሁ። የሚገራርሙ አይነት ኳሊቲ ያላችሁ ፎቶዎችን መነሳት ትችላላችሁ። እኔ በዚህ ካሜራ የሰራኋቸውን የተወሰኑ ቪዲዮዎችን እዩዋቸው፣ የተነሷቸውን ፎቶዎችን ቼክ አድርጓቸውና ከዛ በኋላ ስለ ካሜራው ስለሚያስፈልጉ አክሰሰሪዎች እዚህ ጋር እንዳለ የምንጠቀማቸውን ነገሮች እንትን ብያለሁ። እያንዳንዱን ዋጋቸውን እንዲሁም ደግሞ የዚህን አሁን ከረንት ላይ ያለውን ዋጋም እነግራችኋለሁ ማለት ነው። በመጀመሪያ በዚህ የተሰሩ አንዳንድ ቪዲዮዎችን ዝም ብላችሁ ቼክ አድርጓቸው፣ ፎቶዎችንም እዩዋቸውና ከዛ ስለ ካሜራው ኤቭሪ ነገር እናወራለን ማለት ነው። ከሀ እስከ ፐ ይሆናል። ኮንቴንት ክሬተር መሆን የምትፈልጉ በትንሽ በጀት ኮንቴንት ክሬተር መሆን ለምትፈልጉ ሰዎች፣ ካሜራ ለመግዛት ምን አይነት ካሜራ አሪፍ ነው ብላችሁ ለምታስቡ ወይም ደግሞ ስለዚህ ካሜራ ማወቅ ለምትፈልጉ ሰዎች ይሄ ቪዲዮ ይጠቅማችኋል ብዬ አስባለሁ። ሙሉ ነገሩን የምነግራችሁ ኤዲት ማድረጉንም ጨምሮ ማለት ነው። ትንሽ ግን የተወሰኑ ነገሮችን አይታችሁ ነው። የመጀመሪያው ስራችን ባስ ስቴሽን ድረስ እንሄዳለን። በዚህ ቪዲዮ እዛ ከሚሄድ ኤይት ኬ ድረስ የሆኑ ቪዲዮዎችን ይቀርጽላችኋል። ይሄ ካሜራ ኤዲት ለማድረግ የራሱን ሶፍትዌር ይጠቀማል። ታውቃላችሁ፣ በጣም የሚገርም አይነት ካሜራ ነው። መንደሮች ላይ እዚህ ጋር ስፒድ ሊሚት እያያችሁ ሁሌም፣ ግን ያው መንደሮች ላይ በ30 ነው የምትሄዱት። 30 ማይል ፐር አወር ማለት ነው። የሚመጣ መኪና ካለ ለሱ ቅድሚያ ይሰጠዋል። እዛ ወደ ሃይዌይ እንገባና እንረግጠዋለን። እነዚህን ቪዲዮዎችና ፎቶዎች እንደወደዳችኋቸው ተስፋ አደርጋለሁ። ብዙ ጊዜም ቲክታክ ላይ ምናምን በምለቅበት ጊዜ በምን አይነት ካሜራ ነው የምትቀርጸው ምናምን የሚሉ ኮሜንቶች ነው ያለውና ብዙ ሰው ስለ ካሜራው ያውቃል ብዬ ስለማስብ ነው ብዙ ሪፕላይ ያላደረኩት። እና ደግሞ ስለ ካሜራው ደግሞ እንደዚህ ቪዲዮ ለመስራት በደንብ እንደዚህ ተዘጋጅበት ሙሉ ነገሩን የሆነ ስለሆነ ነገር ስናገር በደንብ እንደዚህ አብራርቶ መናገር ደስ ይለኛልና ሙሉ ነገሩን ለመናገር ያክል ብዬ ነው ይሄን ያክል የቆየሁት። ስለዚህ ካሜራ ነግራችኋለሁ። አሁን ላይ ይሄንን ካሜራ ለሰው ልሰጠው ስለሆነ ይሄንን ካሜራ እኔ ሌላ ካሜራ እንትን ላደርግ ነው። ይሄንን ተመሳሳይ አይነት ካሜራ ሆኖ ሌላ ካሜራ ልገዛ ነው። ይሄ ካሜራ ኢንስታ360 X4 ይባላል። ከዚህ ትንሽ አነስ የሚል X3 የሚል አለው። ልክ እንደ አይፎን 11 12 ምናምን እያለ እንደሚሄደው ትንሽ እያሻሻሉት X3 እና X4 በጣም ነው የሚለያየው በብዙ ነገር። ከዛ ደግሞ አሁን ደግሞ የዚህ ደግሞ የበላይ X5 የሚባል አለ ማለት ነው። በዋጋም ትንሽ ይለያያሉ። የኤክስ4 አሁን ላይ ያለው ዋጋ እኔ ለምሳሌ ጃንዋሪ አካባቢ ከዛ በፊት ትንሽ እንትን ብዬ ነበር የገዛሁት ቀድሜ። የዛኔ እኔ ስገዛው $300 ምናምን ነበር የገዛሁት አማዞን ላይ። የሆነ እንደዚህ በዓል ምናምን ሲመጣ ትንሽ ዲስካውንት አለ አይደል? ያን ዲስካውንት ተጠቅሜ ነበር የገዛሁት። አሁን ላይ ያለው አማዞን ላይ አሁን ላይ ገብታችሁ ቼክ ማድረግ ትችላላችሁ። ከ360 እስከ $400 አካባቢ ነው። ኢን አቨሬጅ $400 ነው። ታክሱ ምናምን ሲጨመር $400 ነው። ካሜራው ብቻውን የምትገዙት ከሆነ ነው፣ ኢቭን ስቲኩን ሳይጨምር ማለት ነው። ይህንን ካሜራ ከገዛችሁ በኋላ ብቻውን አትቀርጹበትም። ግዴታ የሚያስፈልጉ ግዴታ የሆኑ ነገሮች አሉ። ቤዚክ የሚባለው ነገር ለምሳሌ ይህንን ካሜራ ስትገዙ የምትጠቀሙት ለምንድን ነው? ለሳይክል፣ በባይክ ለምሳሌ እኔ በባይክ የሰሯቸው ቪዲዮዎች አሉ። በባይክ ምናምን ነገር ነው ወይስ በመኪና ነው ወይም ደግሞ እየሄዳችሁ ምናምን ነው? እሱ ይወስነዋል ማለት ነው። ተጨማሪ አክሰሰሪዎችን ለመግዛት ማለት ነው። ቤዚክ የማይቀር የሚባለው ግዴታ ነገር ሜሞሪ ካርድ ግዴታ ያስፈልጋቸዋል። ኤስዲ ካርድ ግዴታ ያስፈልጋቸዋል። ሜሞሪ አብሮት አይመጣም። ሌላ ይሄ ከቨሩ አብሮት የሚመጣ ነገር ነው። ይሄኛው ፓርት አብሮት ይመጣል። ይሄ በጣም ግዴታ ነው። ሌንሳችሁ ይሄ ራሱ እንትን የሚፈታ አይነት ነገር ነው። እንደዚህ የሚወልቅ የሚገጠም ነው። ይቺ አይኗ ራሱ አብራት ትመጣለች ነገር አብሮ የሚመጣው ባይኖር ሪዘርቭ ቢኖራችሁ ማለት ነው። እኔ ለምሳሌ እንደዚህ ሪዘርቮች አሉኝ ማለት ነው። $20 10 ምናምን ዶላር አካባቢ ነው የሚሸጡት። ይሄኛው ፓርት ምንድነው? ለምሳሌ ይሄንን ድንገት ሳትጠቀሙ ወይም እየቀረጻችሁ ምናምን
ከሆነ ነገር ጋር እንደዚህ እንትን ቢልባችሁ እንዳይጫጫርባችሁ ከወደቀ ምናምን እንዳይሰበር የውስጠኛው ዋናው ፓርት እሱ እንትን ካለ በጣም ያስጠላል። ሶ ትንሽ እንኳን እቺ የውጭኛይቱ ራሱ ትንሽ ራሱ ስትጫጫር ቪዲዮ ላይ የሚኖረው እንደዚህ ተጽዕኖ በደንብ የሚታወቃችሁ ያክል ነው ማለት ነውና እሱ ነገር ስላለ እቺኛይቱ ፓርት በጣም ወሳኝ ነገር ነች። ከዛ ደግሞ ማትጠቀሙበት ታይም ላይ ሲሆን ደግሞ ይሄንን እንደዚህ አድርጋችሁ ታስቀምጡታላችሁ ማለት ነው። ልክ እንደዚህ ገጥማችሁ ታስቀምጣላችሁ። እንደፈለገ ቢሆን ከምንም ጋር እንደዚህ ቢነካካ ምናምን ይሄ በጣም ቤዚክ ነገር ነው፣ ምርጥ ጋርድ ነው ማለት ነው። ሶ ካሜራውን በምትገዙበት ጊዜ ኤስዲ ካርድ አይመጣም፣ ሜሞሪ ካርድ ግዴታ ያስፈልጋቸዋል። ስለዚህ $400 ላይ አሁን $400 ያዙትና ኤስዲ ካርድ ጨምሩበት። ኤስዲ ካርድ ደግሞ ኖርማል እንደዚህ ተራ ኤስዲ ካርዶችን ሳይሆን ለዚህ የሚሆን እስከ 8K ድረስ ይቀርጻል ብያችኋለሁ። 360 ዲግሪ ምናምን ብዙ እንትኖቹ ይለያሉ ከኖርማል ቪዲዮዎች። ስለዚህ ለዚህ የሚሆኑ ሚሞሪ ታይፖችን ነው የምትጠቀሙት ማለት ነው። እነዛ ሚሞሪ ታይፖች ደግሞ ትንሽ ይወደዳሉ ከኖርማል ኤስዲ ካርዶች። ስለዚህ እኔ አሁን የምጠቀመው የራሱን የኢንስታ360 ኤስዲ ካርድ ነው። እሱን የገዛሁት እኔ $50 ምናምን ነው። ታክስ ሲጨመር እስከ 67 ድረስ ሊደርስ ይችላል። ሶ እዚህ ላይ ይሄን ያክል ጨምሩበት ማለት ነው። አሁን ቤዚክ የሚባሉ ነገሮችን እየነገርኳቸው ያለሁት። ከዛ ደግሞ ሌላ ደግሞ ቤዚክ ነገር ደግሞ ይሄ ግዴታ ያስፈልጋቸዋል። ስቲኩ ደግሞ ኢንቪዚብል ስቲክ ነው። ይሄ ማይታይ አይነት ስቲክ ነው ማለት ነው። ስለዚህ ይሄ ግዴታ ያስፈልጋቸዋል። እንደዚህ ይረዝማል፣ ይሄ ይወጣል ወደ ላይ በደንብ። ሶ ይሄም ስቲክ ግዴታ ያስፈልጋቸዋል። እየሄዳችሁ ወክ እያደረጋችሁ ምናምን የምትቀርጿቸው አይነት ቪዲዮዎችን መስራት የምትፈልጉ ከሆነ ይሄ ስቲክ ግዴታ ያስፈልጋቸዋል። ከዛ ውጭም በሳይክል ስትቀርጹ ምናልባት እኔ አልጠቀምም ብዙ እንትን ስለሚልብኝ በደንብ መያዝ አለበት፣ ግን ስቲኩም ብዙ አልጠቀመውም በሳይክል በምቀርጽበት ጊዜ። ሶ በሳይክል ምናምን ለመቅረጽም ግዴታ እንደዚህ አይነት ነገሮች ያስፈልጓቸዋል ማለት ነው። አሁን ይሄ ለሳይክል እንትን የምጠቀምበት ነገር ነው። እዚህ ጋር ለምሳሌ ይሄ ሳይክሉ እጀታ ነው ምንል ልክ እንደዚህ ታስገቡትና ታስሩታላችሁ። ከላይ እቺ ጆይንት ነገር ይኖራታል። እሷን እንትን አድርጌ ምናምን ነው የምጠቀመው ማለት ነው። ሶ እነዚህ አክሰሰሪዎች ናቸው። አሁን ግዴታ የሚያስፈልጋችሁ ይሄ ስቲክ ግዴታ ያስፈልጋችኋል። ግን የምትቀርጹት ምን ላይ ነው? እኔ ለምሳሌ በመኪና ነው ብዙ ጊዜ የምቀርጸው። መኪና ከውስጥ ስቀርጽ እዚህ ጋር መስታወቱ ጋር የምለጥፋት የሆነች ነገር አለች። እዚህ ጋር በብዛት የምጠቀመው አብዛኛውን ቪዲዮዎችን የሰራሁት በዚህኛው ነው። ይሄንን እንደዚህ መስታወቱ ላይ ልክ እንደዚህ ለጥፈዋለሁ። ልክ እንደዚህ ይለጠፋል። ይሄ ኦን ኦፍ ይሆናል ነገር ነው። እንደዚህ የሚታሰር ኦን ኦፍ የሚሆን ነገር አለው። ከዛ ምንም እንደፈለጋችሁ እንትን የምትሉት ምንም አይልም፣ ንቅንቅ አይልም። ከውጭም ይሄንኑ ነው የምጠቀመው። ከውጭም በምጠቀምበት ጊዜ ውጭ የፊት መስታወት ላይ በማድረግበት ጊዜ ይሄንኑ እጠቀማለሁ። ግን ሞር ሴፍ ለመሆን ደግሞ ባለ 5 እግሩ ነው የማደርገው። ባለ 5 እግሩ ሲሆን ልክ እንደዚህ ይሄ አንድ ላይ ይሆንና ይችኛይቱ ምን ትሆናለች? ጆይንት ነገር ይሆናል ማለት ነው። እንደዚህ እንትን ታደርጉታላችሁ። ልክ እንደዚህ ነገር ይሆናል። ከዛ ከዚህ ጋር እንደዚህ ይታሰርና ከዚህ ጋር አንድ ላይ እንደዚህ ሆኖ ምናምን ነገር ያ ደገፍ አድርጎት ምናምን እሱን እንዴት ሴትአፕ እንደሚደረግ ምናምን ከፈለጋችሁ አሳያችኋለሁ። ብዙ ቪዲዮን ላለማንዛዛት ነው ይሄንን የምላችሁ። ሶ ውስጥ ላይ እንደዚህ መኪና ላይ ምናምን በምጠቀምበት ጊዜ በብዛት ይሄንን ነው የምጠቀመው፣ ባለ 2 እግሩን ማለት ነው። ከውጭም ቢሆን ከፊት ከሆነ የምቀርጸው ይሄንን እጠቀማለሁ፣ ባለ 2 እግሩን። ከኋላ ግን በምቀርጽበት ጊዜ በደንብ እንደዚህ ማስረዘም ከፈለኩኝ ይሄንን በደንብ ማስረዘም ከፈለኩኝ የሆነ ነገር ሲረዝም ይሄ ሲወዛወዝ ምናምን እሱ ነገር ስላለ በዚህኛው ብቻውን ካደረጋችሁት ሴፍ አይደለም፣ ሊወድቅባችሁ ይችላል። ስለዚህ በባለ 5 እግሩ በሚሆንበት ጊዜ ግን ልክ እንደዚህ ይሆንና ደገፍ ያደርገዋል። ይሄ እዚህ ጋር ያለው ባለ 3 እግሩ ይሄንን የሚይዝላችሁ ነው፣ ይሄን ስቲኩን ይዟል ማለት ነው። ስለዚህ በረዘመ ቁጥር እንደዚህ የማለት እንትኑ ብዙም አይደለም ማለት ነው። ስለዚህ በደንብ ሴፍ እንዲሆንላችሁ ባለ 5 እግሩን ትጠቀማላችሁ። ይሄ ማውንት ግን ውድ ነው፣ ግዴታ አይደለም ለእናንተ። አሁን ይሄ ግዴታ አይደለም፣ አያስፈልጋችሁም። ግን የሆኑ ቦታዎች እንደዚህ የምትጎበኙ ከሆነ እኔ አሁን እየሰራሁበት አይደለም በዚህኛው ያክል፣ ግን ደግሞ የሆኑ ቦታዎችን ወደፊት እቀዳለኝ የሆኑ ቦታዎችን ሂጄ የምቀርጽ ከሆነ የሚገርም አይነት ቪዲዮ ለመቅረጽ በደንብ እንደዚህ ካሜራውን እንደዚህ ስቲኩን በደንብ አስረዝሜ የሚገርም አይነት ቪዲዮ ለመቅረጽ ስል ለዛ አስቤ ነው የገዛሁት። ይሄ $100 ነው፣ ርካሽ አይደለም ይሄ። ሶ ይሄንን ትገዛላችሁ ነገር ነው። የሚያስፈልጋችሁ ከሆነ ብቻ ነው የምትገዙት። በሳይክል የምትጠቀሙ ከሆነ ይሄ ግዴታ ነው፣ እሷን ትገዛላችሁ። ሌላ ግዴታ ያልሆነ ግን በጣም አስፈላጊ የሆነ ነገር ለካሜራው ምንድነው? ባትሪ፣ ተጨማሪ ባትሪዎችን መግዛት አለባችሁ። የራሱ የካሜራው ባትሪ በአንድ ቻርጅ እስከ 3 ሰዓት ማክሲመም ነው የምላችሁ፣ 3 ሰዓት ነው የሚሰራላችሁ። ይሄ ባትሪ እዚህ ጋር ከራሱ ጋር አብሮት የሚመጣው ይሄ ባትሪ ቢበዛ እኔ አሁን ለምሳሌ ያለፉትን 7 ወራት በጣም ተጠቅሜበታለሁና የሆኑ አጋጣሚዎች ላይ ረጅም ቪዲዮ ልትቀርጹ ትችላላችሁ። ትንሽ ሊረዝም ይችላል ማለት ነው። ሶ እንደዛ አይነት ረዘም ያሉ ቪዲዮዎችን በምትቀርጹበት ጊዜ ተጨማሪ ባትሪ ቢኖራችሁ አሪፍ ነው። ለምሳሌ የሆነ ሰዓት ላይ ቻርጅ ቢያልቅ ለምን ትሳቀቃላችሁ? ቪዲዮውን ስለምን ሳትፈልጉት ለምን ይቋረጥባችኋልና እንደሱ አይነት ነገር ሀፕን እንዳያደርግ ሌሎች ተጨማሪ ባትሪዎችን ቻርጅ ፉል አድርጋችሁ ሬዲ ሆናችሁ ምናምን ብትገዙ አሪፍ ነው። ሶ ይሄንን ተጨማሪ ባትሪ እኔ
እኔ በዲስካውንት ነበር የገዛሁት። የሆኑ ጊዜዎች አሉት አስፈላጊ ስላልሆነ በጣም እንደዚህ ግዴታ ያለው ነገር ከሆነ ዲስካውንት ታይሞችን ጠብቃችሁ ኦርደር ማድረግ ትችላላችሁ። ሶ እነዚህ ነገሮች እኔ በ30 ምናምን ዶላር ነው የገዛሁት። አብሮት ይሄም ይመጣል ማለት ነው። ቻርጅ ማድረጊያ ነገር ነው። ባትሪዎቹን እዚህ ላይ ያዘጋችሁ ቻርጅ ታደርጋላችሁ። ግዴታ ካሜራው ላይ እየሰካችሁ ቻርጅ ማድረግ የለባችሁም። ታይፕ ሲ ነው እንደምታዩት። ሶ ከዚህ ጋር አብሮ ነገር ነው። ሌላም አይነት እንትን አለኝ ቻርጀር፣ ሌላም አለኝ። ከፈለጋችሁ ይሄንንም እንትን ማድረግ ትችላላችሁ። ይሄ ባትሪዎቹ ናቸው። እነዚህ አሁን ባትሪዎቹ ናቸው። ሶ ግዴታ ያልሆነ ግን አስፈላጊ የሆነ ነገር ነው። ሌላ አክሰሰሪዎቹን አንዴ ላጥላጥ አድርግላችሁና ከዛ በኋላ ወደ ካሜራው እንገባለን። እሺ ሌላ ይሄን ደግሞ እንደዚህ የደረት ደግሞ ማውንት አትበለው ብቻ እንደዚህ ይዛችሁ እንደዚህ ደረታችሁ ላይ እንትን ለማድረግ ከፈለጋችሁ ማለት ነው። ልክ እንደዚህ እዚህ ጋር አስቀምጣችሁት ከዛ በኋላ ለመቅረጽ እንደዚህ በእጅ መያዝ የማትፈልጉ ከሆነ እቺን ነገር ብትገዙ ውድ አይደለችም፣ በጣም ርካሽ ነገር ነች። እሷንም ብትገዙ በጣም ቤዚክ ነገር ነች፣ አስፈላጊ ነች። ግን እንደየቦታው እንደምትቀርጹት ነገር ሊወሰን ይችላል። ግዴታ አይደለም ይሄም ማለት ነው። ቤዚክ ያልኳቸውን ነገሮች ግን ብትገዙ ለእናንተ ይጠቅማቸዋል እንጂ አይጎዳችሁም። አሪፍ ነው። ሌላ ይሄ አብሮት ነው የሚመጣው ለካሜራው መያዣ። ቼክም አድርጌው አላውቅም፣ ያን ያክል አልጠቀምበትም። በቃ ይሄንን ይመስላል። ከዚህ በተረፈ ያልነገርኳችሁ ነገር አለ ብዬ አላስብም። እነዚህ ነገሮች ብትገዟቸው አሪፍ ነው። ይሄ አንዳንዴ ይጫጫርባቸዋል አይኑና፣ እነዚህ ነገሮች በጣም ቤዚክ ናቸው። እነሱን እንደ ቤዚክ ይዛችሁ ብትገዟቸው አሪፍ ነው። ሌላ አልነገርኳችሁም ብዬ የማስበው ስለ ካሜራው ማይክ እንደምትሰሩት ቪዲዮ ይለያያል። ለምሳሌ ቮይስ ኦቨር የምታደርጉ ከሆነ ቪዲዮውን ከቀረጻችሁ በኋላ ኤዲት ስታደርጉት ማውራት የምትፈልጉ ከሆነ ማይክ ግዴታ አይደለም። ስለዚህ ብትገዙም ባትገዙም ያን ያክል አያስፈልጋችሁም። ለኔ ግን እያወራው መሄድ የምፈልግ ከሆነ እንደገና ካሜራውን እዛ መኪና ላይ አድርጌው ወይም ደግሞ ራቅ ያለ ቦታ ሆኖ ካሜራው እኔ እዚህ ጋር ባለው በእንትኔ መቆጣጠር የምፈልግ ከሆነ በማይኬ ማስጀመር ማቋረጥ፣ የሆነ ቦታ ላይ ለምሳሌ አሪፍ ነገር ሳይ ያን ነገር ማስጀመር ከፈለኩኝ እዚህ ጋር ፕረስ አደርጋታለሁ፣ መቅረጽ ይጀምራል ነገር ማለት ነው። በነገራችሁ ላይ ግዴታ አይደለም፣ በቮይስም ኮማንድ ማድረግ ትችላላችሁ። ስታርት ሪኮርዲንግ ስትሉት ይጀምራል፣ ስቶፕ ሪኮርዲንግ ስትሉት ያቋርጣል ነገር። በቮይስም እንትን ማድረግ ትችላላችሁ ይሄንን ካሜራ። ግን እኔ ሞሮፍ ማይኳ በጣም ቤዚክ ነች። ማይኩ የሚገርም አይነት ማይክ ነው። ኳሊቲው በጣም አሪፍ ነው። በጣም ጽድት ያለ ማይክ ነው። ማይኩ በሚመጣበት ጊዜ ቻርጀሩ አብሮት ይመጣል። በተለያየ አይነት መልኩ እንዲመቻችሁ ተደርጎ ነው። እዚህ ጋር ማይኩም ለምሳሌ አንገታችሁ ላይ እንደዚህ ያስገብታችሁ ከዛ እዚህ ጋር እንደዚህ ይሄ ማግኔት ነገር ነው። ማይኳን እዚህ ጋር መለጠፍ ትችላላችሁ። ከዛ ውጭ ደግሞ በተለያየ አይነት ፎርማት ስላመጡት ነው። ከዛ ውጭ ልክ እንደዚህኛው ማይክ እኔ አሁን እዚህ ጋር እንደምጠቀመው ማይክም ልብሳችሁም ላይ እንደ መቆንጠጫ ነገር ተደርጎ በሱም ማድረግ ትችላላችሁ። እቺ ልክ እንደዚህ በዚህም ነገር ሆኖ ልክ እንደዚህ ማድረግ ትችላላችሁ። ከዛ ውጭ ደግሞ ማግኔቲክ ነገርም ማድረግ ትችላላችሁ ማለት ነው። ማግኔቲክ ነገር ማለት ለምሳሌ አሁን ይሄ ልክ እንደዚህ እቺ ነች ማይኳ እቺ ነች። ይሄ ማግኔት ነው። ሶ ልብሳችሁ ላይ እንደዚህ ያስገብታችሁ እንደዚህ ማጣበቅ ነገር ማለት ነው። ልክ እንደዛ እኔ በብዛት ቪዲዮዎችን በሚቀርጽበት ጊዜ እንደዛ ነው ማድረገውና በቃ እቺ በጣም ጸዴ ነች። ለእይታም አትረብሽ ምናምን ነገር ጽድት ያለች ነገር ነች። ሶ ማይኳ እቺ ማይክ ምንድነው ካሜራውን አውርታችሁ እቺን ማይክ ኦን በምታደርጉበት ጊዜ ራሱ ይገናኛል ነገር ነው። ስለዚህ ለኮኔክት ለማድረግ ምናምን ብዙ አያስቸግርም። ቻርጅም በጣም ትቆያለች። ቻርጀሯም በጣም ደስ ይላል። ቶሎ ነው ፉል የምትሆነው ምናምን ነገር። እቺ ማይክ እንደየእንትናችሁ ሊለያይ ይችላል። ቮይስ ኦቨር የምታደርጉ ከሆነ እንደነገርኳችሁ ግዴታ አይደለም፣ ግን ማይኩ በጣም ቤዚክ ነው። እንደኔ ብትገዙት በጣም አሪፍ ነው። ማይኩ ዋጋው እያንዳንዱን ዋጋውን እየነገርኳችሁ ልሂድ እየረሳሁት ስለሆነ ማይኩ ዋጋው 60 ምናምን ዶላር ነው። እስከ 70 ምናምን ድረስ ታክሱ ምናምን ሲጨማመር እስከ 70 ድረስ ምናምን ሊሆን ይችላል ማለት ነው። 60 ምናምን ዶላር ነው እኔ የገዛሁት ማለት ነው። ከማይኩ ውጭ ያልነገርኳችሁ ሌላ የባትሪውን ልንገራችሁ እርግጠኛ አይደለሁም። የባትሪው ዋጋ 30 ነው 40 ምናምን ዶላር አካባቢ ነው የገዛሁት። ከዛ ውጭ ማውንቱን ነግሬያችኋለሁ። ሰልፊ ስቲኩን ካልነገርኳችሁ 30 ምናምን ዶላር። በቃ ይሄንን ይመስላል። ይችኛይቱ ርካሽ ነች። የደረቷ ብዙም እንትን አይደለም፣ ያን ያክል ውድ አይደለም፣ ርካሽ ነገር ነው። ከ20 ዶላር የሚበልጥባቸው አይመስለኝም። እነዚህ ነገሮች ደግሞ የሌንሱ እንትኖች ከ10 ምናምን ዶላር እስከ 20 ዶላር አካባቢ ባለው ያዙት ማለት ነው። ሌላ እኔ አሁን ሰሞኑን ደግሞ የምጠቀማት ነው። እዚህ ጋር ደግሞ መኪናው ላይ የምትለጠፍ ዞር አድርጌ ላሳያችሁ። ትታያችኋለች እቺ ነገር። እሷ መኪናው ላይ የምትለጠፍ አይነት ነገር ነች። እሷ እንትን ለማድረግ ደግሞ ትጠቅመኛለች ማለት ነው። እንደዚህ ዝም ብዬ ካሜራው ይሄ ካሜራ ደስ የሚላችሁ እኔ የሚመቸኝ ወዴት ነው ምናምን አያሳስባችሁም። ወዴትም ይሁን ወዴትኛውም ዳይሬክሽን ይሁን ዝም ብላችሁ ማስቀመጥ ብቻ ነው። ሁሉንም ዳይሬክሽን ይቀርጽላችኋልና የእናንተ እንደዚህ ፖዚሽን ለምሳሌ አሁን ስልክ በሚሆንበት ጊዜ ግዴታ ይሄን እንደዚህ አድርጌ እኔ እንደዚህ ወደ እኔ መሆን አለበት አይደል? ይሄኛው ግን ወዴትም ይሁን ምናምን ችግር የለውም። እና አሁን እዚህ ጋር እንደምታዩት ወደ ታች ነው የዞረው። ይሄ ስገጥመውም እንደዚህ ወዴትኛውም ዳይሬክሽን ይሁን አያሳስበኝም። በቃ ምንም 360 ዲግሪ ስለሚቀርጽልኝ ማለት ነው።
ስለ አክሰሰሪዎቹ ይሄንን ያክል ካልኩኝ ብዙ ነገር አወራሁ መሰለኝ። አሁን ቀጥታ ወደ ካሜራው ልሂድላችሁ። ካሜራው ያንዳንዱ በተኖች ምናምን እናወራለን። ካሜራውን እንደገዛችሁት የመጀመሪያው ነገር ባትሪውን ታወጡና ሚሞሪ ካርድ ታስገባላችሁ። ሚሞሪ ከውስጥ እዚህ ጋር ማስገቢያ ቦታ አለ። ልክ እንደ ድሮ ስልኮች ነው፣ ግራ አይጋባም። ካሜራው እዚች ጋር ከላይ ያለች እንትን አለች። ኤክስ4ን የምላችሁን ኤክስ5ን ባይዞ ኦርደር አድርጌያለሁ። ኔክስት ዊክ ይመጣል። ቲክታክ ሾፕ ላይ ነው በርካሽ ነው ያገኘሁት። ኤክስ5ንም እንደዚህ ሪቪው ይሰራላችኋለሁ። ኤክስ4ሩ ባትሪው እንደዚህ ሁለቱን እንደዚህ ፕረስ አድርጋችሁ እዚህ ጋር እንደምታዩት ሁለቱን እንደዚህ ሲጀመር ጋይድ ያደርጋችኋል። አዲስ እንትኑን ስትገዙት ምናምን ማኑዋሉ አለና ብዙ ግራ ያጋባችሁ። ሁለቱን እንደዚህ ፕረስ አድርጋችሁ የምትከፍቱት ነገር ነው። ከከፈታችሁት በኋላ ሜሞሪ ታስገባላችሁ። ቻርጅ ለማድረግ ስትፈልጉ እቺኛቱን እንትን ታደርጋላችሁ። እቺን ወደ ላይ ስቧት ትወጣለች። ቻርጅ በሱ ታደርጋላችሁ። ከዛ ውጭ ያሉ በተኖች ከፍቼ ላሳያችሁ ብዬ ነው። ይሄ ፓወር በተኑ ነው። እዚህ ጋር እቺን ኦን ስታደርጓት እቺን ስትነኳት ካሜራው ይበራል ማለት ነው። እቺ ፓወር በተን ነች። ከዛ ውጭ ደግሞ አሁን እዚህ ጋር እንደምታዩት ይሄ እንትን እያደረገ ነው። ስክሪኑ እንደዚህ ስነካካው ይዞራል እንደዚህ 360 ዲግሪ። እኔን አሁን እዚህ ጋር ያሳያችኋል አይደል? እንደዚህ 360 ዲግሪ ሁሉንም። እቺኛይቱ አሁን እዚህ ጋር የምታዩት የማስቀመጫ ነች። አዲስ ሰሞኑን ገዛዋት ያልኳችሁ ማለት ነው። ልክ እንደዚህ እንደፈለጋችሁ እንደዚህ ማዞር ትችላላችሁ። እና አንዴ ሲቀርጽ እንደፈለገ ሆኖ ይቀመጥ። ሲቀርጽ እንደፈለገ ይቀርጿል። 360 ዲግሪ ታደርጉትና ማለት ነው። ኤዲት ስታደርጉት ነው የምትፈልጉትን እናንተ መርጣችሁ ማየት የምትፈልጉትን ፓርት። ለምሳሌ አሁን እዚህ ጋር ለጠፍኩት እየቀረጽኩ ነው። ሁሉንም ሳይድ እየቀረጸ ነው። ስለዚህ እኔ የምፈልገው የኔን ፓርት ከሆነ የኔን ፓርት አደርገዋለሁ። ከዚህ እስከዚህ ደቂቃ የኔን ፓርት። ኤዲቱ እንዴት እንደሆነ ስለማሳያችሁ ብዙ ግራ አይገባም። ከፊት ያለውን ፓርት እሱን የምታስተካክሉት ነገር ነው። እንደፈለጋችሁ ችግር የለውም። እቺኛይቱ ከፓወር በተኑ በታች ያለችው በተን እንደፈለጋችሁ በፈለጋችሁት ጊዜ ማስተካከል የምትችሉት አይነት በተን ነች። ለምሳሌ እቺን ስትነኩ ሴቲንግ እንዲመጣላችሁ የሆነ ነገር ወይም ደግሞ ካሜራ ማስጀመር የሚሆን የሆነ እንትን ነች። ኪክ በተን ነገር ነች። እሷን እንደፈለጋችሁ የምትቀይሯት ነገር ነች። ተጠቅሜያትም አላውቅም። ከዛ ውጭ ያለው ለምሳሌ ካሜራውን አበራሁት ልክ እንደዚህ። ከዛ እቺኛይቱ ክቧ በተን ካሜራ ማስጀመሪያ ነች። መቅረጽ እንዲጀምር ማለት ነው። እሷን ፕረስ ባድርግ አሁን ምን ያደርጋል? መቅረጽ ይጀምራል ማለት ነው። አሁን እዚህ ጋር እየቆጠረ ነው አይደል? መቁጠር ይጀምራል ማለት ነው። እዚህ ጋር ካሜራው ሲቀርጽ አሁን ላቋርጠው። ካሜራው ሲቀርጽ እቺኛይቱ እዚህ ጋር የምታዩት ነገር ከፊትም ከጀርባም ከታች ነጭ ነገር አለች አይደል? እሷ ነገር ምንድነች? ቦግ ትላለች ማለት ነው። እና እሷ ቀይ ብርት እንትን ትላለች። እኔ እሱን ስላልፈለግኩት ነው ያጠፋሁት። ብዙም አልተመቸኝም። አንዳንድ ቦታዎችን በምቀርጽበት ጊዜ እንትን ያደርጋልና እሱ ብዙም እየረበሸኝ ስለሆነ አጠፋሁት ማለት ነው። እና ማጥፋት ማብራት የምትችሉት ነገር ነው። እንትኑን ገብተን እናየዋለን እያንዳንዱን ነገር ማለት ነው። ከዛ እዚህ ጋር ያለው ደግሞ ሞድ ነገር ነች። እዚህ ጋር ሁለተኛ ላይ ያለችው በተን እሷ ደግሞ ሞድ ነች። ከክቡ አጠገብ ያለችው ያሉ በተኖች እነዚህ ብቻ ናቸው። ሞድ ማለት የተለያየ ለምሳሌ እየነዳችሁ ድራይቪንግ ሞድ ማድረግ ትችላላችሁ። የተለያዩ አይነት ሞዶች አሉት። እያንዳንዱን ነገር አሳያችኋለሁ። ስለ ካሜራው ያሉትን በተኖች ይሄንን ካል አሁን ደግሞ ውስጥ ላይ ያሉትን ደግሞ እያንዳንዱ ነገሮች ደግሞ ላሳያችሁ። አሁን ለምሳሌ እዚህ ጋር ካሜራው ነው ስለሸፈንኩት ነው አሁን የጠቆረው። እዚህ ጋር እንደዚህ ስታደርጉት እንደዚህ ስዋይፕ እንደዚህ ወደ ጎን ስታደርጉት ምን ያሳያችኋል? ጋለሪውን ያሳያችኋል ማለት ነው። የተቀረጹትን ከላይ ያለችዋን በተን እቺን ከላይ ያለችዋን ስትነኳት ቶሎ እንዲያጠፋ ስላደረኩት ነው እኔ 5 ሰከንድ ስላደረኩት ነው እንትን ያደርግብኝ። እቺኛይቱን በተን ስትነኳት ምን ያደርጋችኋል? ልክ እንደዚህ እስከዛሬ የሰራኋቸውን ያሉትን ልክ እንደ ስልካችሁ ማለት ነው ጋለሪ ያሳያችኋል ማለት ነው። እዚህ ጋር እንደምታዩት ይሄ ጋለሪ ነው። ብዙ እንትን አያደርግም። ከዛ ባኩን ልንካውና እንትኑን ላሳያችሁ ሴቲንጉን ላሳያችሁ ስለፈለኩ ነው። ይሄንን ልክ እንደ ስልካችሁ ወደ ታች እንደዚህ ሳብ ስታደርጉት ያሉትን ሴቲንጎች እንደዚህ ያመጣላችኋል ነገር ማለት ነው። ሴቲንጎቹ እዚህ ጋር ያሉት ናቸው። ሁሉንም የገባችሁ ቼክ ማድረግ ትችላላችሁ። ለኔ ቤዚኩ ሴቲንግ አሁን እዚህ ጋር እንትን የማደርገው ኦን ኦፍ የማደርገው እዚች ጋር ከላይ እዚች ጋር በእኔ በአውራጣቴ በኩል ያለችው እዚች ጋር ያለችው ነገር አለች አይደል? እቺ እሷ እንትን ነች። ይሄንኛው ማብሪያ ማለት ይሄ ቦግ የሚለው ነገር ማለት ነው። እሷን ለምሳሌ ኦን ካረኳት ምን ታደርጋለች? ቪዲዮ በሚቀርጽበት ጊዜ አሁን ለምሳሌ ኦን አደረኩት እዚህ ጋር እንደምታዩት ሰማያዊ አበራች አይደል? መቅረጽ ሲጀምር ምን ይሆናል? ቀይ ብሊንክ ይሆናል ማለት ነው። ለምሳሌ መቅረጽ ይጀምር እዚህ ጋር ቀይ ብሊንክ ይሆናል ከፊትም ከጀርባም ነገር ማለት ነው። እኔ ይሄንን ስለማልወደው ነው፣ ግን እየቀረጸ እንደሆነ እንዲያስታውቃችሁ ስትፈልጉ ይሄንን የምታበሩት ነው። ከዛ ውጭ ሴቲንግ ላይ ገብታችሁ ስቶሬጃችሁ ምናምን የምታዩበት አይነት ነገር ነው። ከዛ ውጭ ቤዚክ ነገር እዚህ ጋር ከታች ይታያችኋል። እዚህ ጋር እንትን እያላችሁ አይመስለኝም። እዚህ ጋር 4K ምናምን ይላል። በእንትን በደንብ አሳያችኋለሁ። በእንትን አድርጌ በደንብ እንዲታያችሁ አድርጌ በሌላ ስልክ እንደዚህ ቀርጬ አሳያችኋለሁ።
እንደውም እዚሁ ጋር ልቅረጽላችሁ መሰለኝ እናንተንም እያወራኋችሁ እዚህ ጋር በሌላ ስልክ ልቅረጽና ኤዲት ሳደርገው አንድ ላይ ያይዘዋለሁ። ሶ እዚህ ጋር ለምሳሌ አሁን እንደዚህ በምታዩበት ጊዜ አሁን እየቀረጸ ነው። ስታፕ ላድርገው። ሶ ያሉትን በተኖች በምታዩበት ጊዜ እችኛይቱ 4K የምትለዋ እዚህ ጋር ይሄ የሚያሳያችሁ ሞዱን ነው የሚያሳያችሁ 360 ዲግሪ ወይም ደግሞ ሲንግል ሌንስ ላድርገው ነገር ነው። ሶ 360 ዲግሪ አድርጌ ነው እኔ ሁሌ የምቀርጸው። ሲንግል ሌንስ በሚሆንበት ጊዜ አንዱ ሌንስ ብቻ ነው የሚሰራላችሁ። ስለዚህ ሲንግል ሌንስ ስታደርጉት አንዱ ሌንስ ብቻ እንዲሰራ ነው የምታደርጉት ማለት ነው። ቪዲዮ አታስጀምርብኝ። እሺ እዚህ ጋር ሞዱ ነው እንደምታዩት። ከዛ በኋላ እዚህ ጋር HDR ሞድ የሚል አለ፣ ታይም ላፕስ የሚል አለ፣ እዚህ ጋር ደግሞ ታይም ሺፍት። እዚህ ጋር የተለያዩትን እንደየምትቀርጹት አይነት ነገር ሊለያይ ይችላል። ብቻ እንደምትፈልጉት ታደርጉታላችሁ። እኔ ብዙ ጊዜ የምጠቀመው ፎቶ በሚሆንበት ጊዜ ኖርማል ፎቶ እንጠቀማለሁ። አንዳንዴ ደግሞ HDR የሚለውን ኳሊቲውን እያያችሁ የተመቻችሁን ማድረግ ትችላላችሁ። ቪዲዮ የሚለውን ነው የምጠቀመው ብዙ ጊዜ። ከዛ ውጭ ደግሞ HDR ማድረግ ትችላላችሁ። አክቲቭ HDR ብታደርጉት አሪፍ ነው። አክቲቭም እሱም አሪፍ ነው። ሲንግል ሌንስ ካደረጋችሁት 180 ዲግሪ ብቻ ነው የሚቀርጸው። እኔ ግን ሁሌም 360 ዲግሪ አደርገውና ነው ከዛ ኤዲት አድርገው የምፈልገውን ፍሬም ወስዳለሁ ማለት ነው። ሶ ይሄንን ይመስላል። ሌላኛው ደግሞ እዚህ ጋር ያለችዋ ደግሞ እንትኑን በምትነኩበት ጊዜ እዚህ ጋር መሀል ላይ ያለችዋን 5.7 በ30 የሌለ እሱን ደግሞ ስትነኩ ሪዞሉሽን እና ፍሬም ሬት ነው። ሪዞሉሽኑ ምን ያክል ይሆንላችሁ የሚለውን ያስመርጣችኋል ማለት ነው። አሁን እዚህ ጋር ፎቶ ሞድ ላይ ስላለ ነው ይሄንን ማያስመርጠኝ። ለምሳሌ ቪዲዮ ላይ ላድርገውና ከዛ ቪዲዮ ላይ አድርጌዋለሁ። አሁን ከዛ ይችኛቱን በምነካበት ጊዜ እዚህ ጋር አሁን 4K ነው። 4K ማታ ላይ ምናምን በምትቀርጹበት ጊዜ ነው እና ትንሽ ይቀንስባችኋል ማለት ነው። ብዙ ጊዜ የምንጠቀመው እኔ 5.7K ነው። 5.7K በጣም በቂ ነው ምርጥ ቪዲዮ ለመቅረጽ ማለት ነው። 5.7K ፕላስ ከሆነ እንትኑ ስቶሬጁ በጣም ይጨምርባችኋል የሚይዘው። 8K ቀርጬ አላቅም። 8K ቪዲዮ ቀርጬ የማላውቀው ለምንድን ነው? ያን ያክል አስፈላጊ አይደለም። ከስቶሬጅ ውጭ ያን ያክል በጣም እንደዚህ አስፈላጊ መስሎ ስላልታየኝ ነው። 8K መቅረጽ የምትፈልጉ ሰዎች ግን ቅረጹበት፣ ያበደ ይሆናል ማለት ነው። ከዛ ውጭ ደግሞ እዚህ ጋር ፍሬም ሬቱ ነው። ፍሬም ሬት እኔ በ30 ነው ሁሌ የምቀርጸው። እንደየእንትናችሁ ግን ሊለያይ ይችላል። እሱን ሞር እናንተ እንደዚህ አስፈላጊ ነገሮችን እንትን አድርጉ ማለት ነው። አሁን እዚህ ጋር ስለሸፈንኩት ነው ከረንት ላይቲንግ ምናምን የሚለው ናይት ሞድ አድርገው ከፈለክ ይለኛል። ናይት ሞድ ማድረግ ይችላል። 4K ካደረጋችሁት ራሱ ሰላም አለው። እሺ በተኖቹ ይሄንን ይመስላል። ከዛ ውጭ እነዚህ ነገሮች በሙሉ ኦልሞስት አወራን መሰለኝ። ፎቶም ለመነሳት ስትፈልጉ እዚህ ጋር ከቪዲዮ ፎርም ወደ ፎቶ ማድረግ ነው። ከዛ ውጭ እዚህ ካሜራ ላይ የተለየ ነገር የለውም። መዝጋት ስትፈልጉ ይሄንን ጫን ብላችሁ ትይዛላችሁ ነገር ነው። ልክ እንደዚህ ይዘጋል ማለት ነው። መክፈት ስትፈልጉ አንዴ ብቻ ነው ፕረስ የምታደርጉት። ይሄ ከላይ ያለው ግላሱ የተሰበረ የሚመስላችሁ ይሄ እንትን ነገር ነው የሚላጥ ነገር ነው። ዝም ብዬ እንትን አድርጌለት ነው። ከፈለኩ አነሳዋለሁ ምናምን ነገር ነው። ሌላ መቀየር ትችላላችሁ። ልክ እንደ ስልክ ግላስ ነገር ነው። ሶ ይሄን ሁሉ ካልኩኝ አሁን ደግሞ ወደ እንትኑ በምንመለስበት ጊዜ ኤዲት ማድረግ ምናምን አሁን ቀረጻችሁ እንበል። ኤዲት ለማድረግ ደግሞ ስትፈልጉ ኤዲት ለማድረግ ግዴታ የራሱን አፕሊኬሽን ታወርዳላችሁ። ኢንስታ 360 የሚል እንትን አለ። ግን እኔ ልነግራችሁ የምፈልገው ይሄ ስልክ እኔ የምጠቀምበት ይሄ ስልክ ሳምሰንግ ነው። ሳምሰንግ ኖት 10 ነው። በጣም የምወደው ምርጥ ስልክ 3-4 ዓመት የተጠቀምኩበት አንደኛ ስልክ ማለት ነው። ያበደ ስልክ። ከዛ ግን ይሄንን ካሜራ ስገዛ በስልክ ኤዲት ማድረግ እንዳለብኝ ምናምን አውቃለሁ። ሶፍትዌር ግዴታ የራሱን መጠቀም እንዳለብኝ አውቃለሁ። ግን ኮኔክት ሳደርገው አልቻለም። በቃ በዚህ የሚቀረጹ ቪዲዮዎችን በዚህ ኤዲት ማድረግ አልቻልኩም። በቃ በጣም ስታክ ያደርጋል፣ ይጀዝባል። ከመጀዘቡ ስታክ ማድረጉ ምናምን እሱን ሁሉ ታግሼ ኤዲት አድርጌ ደግሞ አስቀያሚው ነገር ደግሞ ኤክስፖርት ስታደርጉት ለ5 ደቂቃ ቪዲዮ ኤክስፖርት በዚህ የተቀረጹ ቪዲዮዎችን ማለት ነው ኤዲት አድርጋችሁ ፍሬሙ ምናምን አስተካክላችሁ ለ5 ደቂቃ ኤክስፖርት ከ1 ሰዓት በላይ ምናምን የሚወስደው ታይም በጣም ነው የሚያስጠላው ማለት ነው። በጣም አይፎን ግዴታ እንደገዛ ያደረገኝ እሱ ነው። አይፎን የመግዛት ሐሳብ አልነበረኝም፣ እውነት ለመናገር በዚህ ፍጥነት የመግዛት ሐሳብ አልነበረኝም። ግን ይሄንን ካሜራ ከገዛው በኋላ በዚህ የሚቀረጹ ቪዲዮዎች ያበዱ ናቸው ምናምን፣ ግን ኤዲት ስታደርጉት ግዴታ በቃ አሪፍ ስልክ መሆን አለበት። ምናልባት አይፎን ካላችሁ በጣም ቤስት ነው ይሄንን ለማድረግ ማለት ነው። አይፎን ከሌላችሁ ደግሞ ሳምሰንግ የኔው አሁን ነግሬያችሁ የለ ሞዴሉን ምናምን ነገርኳችሁ፣ ከዚህ ከፍ ያለ ቢሆን ለእናንተ አሪፍ ነው። ስለዚህ እርግጠኛ ሆኜ የምነግራችሁ ነገር ኖት 10 እና ከዛ በታች አይነት ከሆኑ ስልካችሁ በዚህ ካሜራ የምትቀርጿቸውን ቪዲዮዎች ኤዲት ለማድረግ ትቸገራላችሁ፣ ወይ ዴስክቶፕ ኮምፒውተር ምናምን ሊኖራችሁ ይገባል፣ አለበለዚያ ያስመራችኋል። ስለዚህ ይሄን ካሜራ ከመግዛታችሁ በፊት የምትጠቀሙትን ስልክ ማወቅ አለባችሁ። የምትጠቀሙት ስልክ አይፎን ከሆነ ብዙ አያስቸግራችሁም። ለምሳሌ እኔ አሁን በአይፎን በ13 በ15 በ14 ሞክሬዋለሁ በተለያዩ ማለት ነው። ሶ በነዛ ስሞክረው
በጣም አይገናኝም። ሰማይና ምድር ነው ልዩነታቸው ማለት ነውና ኤዲት በምታደርጉበት ጊዜ ስሙዝ ነው፣ አያስቸግራችሁም፣ ስታክ አያደርግም። ኤክስፖርት ስታደርጉ በጣም አይቆይም ምናምን ነገር ማለት ነው። እሱ ነገር በጣም አሪፍ ነው። ስለዚህ ስልካችሁ ምን አይነት ነው የሚለውን እሱን መጀመሪያ እንትን አድርጎ ትንሽ ሊያጀዝብ እንደሚችል ግን አስቡ። እሺ ኢቭን በአይፎን ሆኖ ራሱ ኤክስፖርት ታደርጉ ትንሽ ይቆያል፣ ግን ያን ያክል አይደለም። አሁን ላይ የ5 ደቂቃ ቪዲዮ ኤክስፖርት ለማድረግ በዚህ በሳምሰንጉ 1 ሰዓት ከዛ በላይ ይወስድብኝ ነበር። በአይፎን ግን በሚሆንበት ጊዜ አሁን የ5 ደቂቃ ኤክስፖርት ለማድረግ ያን ያክል ጊዜ አይወስድም። የ5 ደቂቃ 10 ደቂቃ ራሱ አይወስድም። 5-10 ደቂቃ በጣም አሪፍ ነው። ግን ኤዲት ስታደርጉ ነው ዋናው ነገር። በጣም ነበር የሚያስመርረኝ የመጀመሪያ 2-3 ቪዲዮዎችን ስቀርጽ በጣም ተቸግሬ ነበር እና ይሄን ነገር እንድታውቁት ፈልጋለሁ። ከዛ ውጭ ኤዲት ለማድረግ እንዴት ነው? ካሜራውን ኦን ታደርጋላችሁ። ይሄንን ፕረስ ታደርጉትና ካሜራው ኦን መሆን አለበት። ከዛ በኋላ ወደ አፕሊኬሽኑ ትገባላችሁ። ኢንስታ 360 የሚለው አፕሊኬሽን በዛኛው ነው ኤዲት የማደርገው፣ ግን አሁን እንትን ለማድረግ ያክል ለማሳየት ያክል ኮኔክት አድርጌ ላሳያችሁ ፈልጌ ነው። ሶ እንደዚህ ካሜራ አፕሊኬሽኑን ስትከፍቱት እንደዚህ ይከፍታል። እስከሚከፍት ልጠብቀው። ከዛ ምን ይላችኋል? እዚህ ጋር ከታች ይታያችኋል ብዬ አስባለሁ። የካሜራ የምትመስለው ምልክት አለች አይደል? እሷን ስትነኳት ብሉቱዝ እና ዋይፋይ እንድታብሩ ይነግራችኋል። ከዛ በኋላ ከካሜራው ጋር ልክ እንደዚህ እንደምታዩት ትንሽ እየቆየ እንትን አድርጎ ኮኔክት ያደርጋል ማለት ነው። በራሱ ጊዜ ኮኔክት ያደርጋል። ሁለቱንም ማብራት አለባችሁ። አሁን ኮኔክት ሆኗል። ኮኔክት ከሆነ በኋላ ደስ የሚለው ነገር ይሄ እንትን እዚህ ጋር አሁን እዚህ ጋር ልክ ካሜራው ላይ ያለውን ጋለሪ እንዳየ ነው እዚህም ጋር ጋለሪውን ያሳያችኋል ማለት ነው። ኤዲት ማድረግ ስትፈልጉ እቺ የመቀስ ምልክት ዋለች አይደል? ልክ እንደ ካፕከት እየተመቸኝ አይደለም፣ ለምን እንደሆነ አላውቅም። እሺ አንዴ ካሜራውን እዚህ ልለጥፋትና ከዛ በደንብ ለማሳየት እንዲመቸኝ ማለት ነው። አይዋ ደግሞ ትንሽ ይሞቃል፣ ፀሐዩ በጣም እንትን ብሏል። ሶ ኤዲት በምታደርጉበት ጊዜ እዚህ ጋር እነዚህን በተኖች እያንዳንዱ ልንገራችሁ። የመጀመሪያው ይሄ ሆም ነው፣ ብዙ እንትን አያደርጋችሁም። ይሄ ጋለሪ ነው። ሁለተኛ ላይ ያለው ኔክስት ላይ ያለው ካሜራ ነው። እሱን በምነካበት ጊዜ መቅረጽ ይጀምራል። ይሄንን ካሜራ በስልካችሁ ኮኔክት ካደረጋችሁት በስልካችሁ መቆጣጠር ትችላላችሁ ማለት ነው። ሶ ለምሳሌ አሁን ይሄንን እያሳየዋችሁ ላስጀምረው። ይሄንን አሁን ለምሳሌ ፕረስ አድርገው ሶ መቅረጽ ይጀምራል ማለት ነው። አሁን እዚህ ጋር ሪከርድ ማድረግ ጀመረ። ይኸው እየቀረጸ ነው። የፈለኩትን እንደዚህ እያዞርኩኝ ልክ ቅድም በእንትኑ እንዳሳየዋችሁ ያሳያችኋል ማለት ነው። 360 ዲግሪ ያሳያችኋል። እኔ እንደዚህ ተንሻፍፌ እንደተቀመጥኩ ያዙር ወደኔ ያዙር ወደኔ። ይሄ የኔ ሳይድ ነው መሰለኝ። ፀሐይ ስላለ ሪፍሌክሽን አያስታውቀኝም፣ ግን ይሄ የኔ ሳይድ ነው መሰለኝ። ልክ እንደዚህ ውጩንም ውስጡንም ምናምን በደንብ ያሳያችኋል። እኔ አሁን ወክ እያደረኩኝ ምናምን በመኪና እየሄድኩኝ በዚህ ነው እንትን የማደርገው። ሰው አሁን ምን እያደረገ ነው? እየቀረጸ ነው። አሁን ይሄንን ፕረስ ካደረጋችሁት ይቀርጽላችኋል። ይሄን ከነካችሁት መቅረጽ ይጀምራል ማለት ነው። አሁን እየቀረጸ አይደል እንደግነቱ። ከዛ ውጭ ቅድም በካሜራው ላይ ያያችኋቸው ሴቲንጎች በሙሉ አሉ። ከታች ላይ አክቲቭ ኤችዲአር ምናምን እያንዳንዱ ነገር አለ። ከዛ ውጭ ይሄ ከላይም ልክ እንደዚሁ ሲንግል ሌንስ ምናምን የሚል 360 ዲግሪ እሱንም ነገር ያሳያችኋል። ከዛ ውጭ ኤዲት ማድረግ ስትፈልጉ አሁን እዚህ ቢጫው ላይ ነን አይደል? እቺ የመቀስ ምልክቷን ትነካላችሁ ማለት ነው። እሷን ትነኩና ኤዲት ማድረግ የምትፈልጉትን ቪዲዮ እሱ ላይ ነው ኤዲት የምታደርጉት። ከዛ ውጭ ኔክስት ላይ መጨረሻ ጥግ ላይ ያለው ደግሞ ሚ የሚለው ነው። እሱን ስትነኩት እዚህ ጋር ሴቲንጉን ያሳያችኋል ማለት ነው። እያንዳንዱ ነገር ስቶሬጁ ምናምን ነገር ያሳያችኋል። ሁሉ ነገር እዚህ ጋር ማየት ትችላላችሁ ማለት ነው። እዚህ ጋር ክሊር ኬች ምናምን እያንዳንዱ ነገር መቆጣጠር ትችላላችሁ ነገር። አሁን እዚህ ጋር የመቀስ ምልክቷን ነክቼ ኤዲት ለማድረግ ስፈልግ ኤዲት ማድረግ ስትፈልጉ የመቀስ ምልክቷን ስትነኩ እዚህ ጋር ያመጣላችኋል። እዚህ ጋር የተለያዩ አይነት እንትኖችን ነው ያመጣላችሁ። እነሱን የፈለጋችሁትን መርጣችሁ አጭር ነገር የምትሰሩ ከሆነ እኔ ተጠቅሜው አላውቅም። ያነከል ምን እንደምታደርጉት እዚህ ጋር ክሬት የሚል አለ ከላይ ክሬት እና ድራፍት የሚል ነገር አለ ማለት ነው። ሶ ክሬት ቪዲዮ የሚለውን እሱን እንትን ታደርጉታላችሁ። ክሬት ቪዲዮ የሚለውን ስትነኩት እንትን እንዲያደርግላችሁ ያደርጋል። ስለዚህ አሁን እናንተ ጋር እያወራሁኝ እኔ እዚህ ጋር በስክሪን ሪከርደር አደርገዋለሁ፣ በኋላ አታች አደርግላችኋለሁ። ስለዚህ የሆነ ቪዲዮ ኤዲት ላድርግና ላሳያችሁ ማለት ነው። ስለዚህ ስክሪን ሪከርድ እያደረኩኝ እያወራንም ማለት ነው። በዛው ምን እናደርጋለን? አንድ ቪዲዮ ኤዲት እናደርጋለን። አሁን ስክሪን ሪከርድ ማድረግ ጀምሯል። ሶ ከእናንተ ጋር እንደዚህ እያወራሁ ስክሪን ሪከርድ ላድርግላችሁ ማለት ነው። እያንዳንዱን በተን አሁን እዚህ ጋር አውርተናቸዋል። ሁሉንም በተን ይሄ ሆም በተን ይላል። ይሄ አልበም ነው። ይሄን ስትነኩ አልበማችሁን ነው የሚያሳያችሁ። ይሄ ካሜራ ማስጀመር ስትፈልጉ ነው። እዚህ ጋር ኤዲት ማድረግ ስትፈልጉ ነው። እዚህ ጋር ደግሞ ሴቲንጎቹ ምናምን ማየት ስትፈልጉ ነው።
አሁን እዚህ ጋር ኤዲት ማድረግ ነው የፈለኩት። የመቀስ ምልክቷን ልንካት፣ እሷን ስነካት እዚህ ጋር እንደምታዩት ክሬት ምናምን ይለኛል። እዚህ ጋር ሆም ላይ ከሆነ ሆም ላይ ነው። እዚህ ጋር ደግሞ ጋለሪያችሁ ያሳያችኋል። ካሜራውን ስትነኩ ቅድም አሳይቻችኋለሁ መቅረጽ ምናምን ይጀምራል ብያችኋለሁ። 360ውን ዲግሪ ይቀርጽላችኋል። አሁን እዚህ ጋር ለምሳሌ ልክ እንደዚህ ተቀምጬ ይሄንን ሁሉንም ሳይድ ያሳየኛል። ልክ እንደዚህ ወደ ራሴ ማዞር ይችላል። ልክ እንደዚህ ሁሉንም ሳይድ ያሳያችኋል ነገር ነው። ከዚህ ልውጣና ኤዲት ማድረግ ነው የፈለኩት። የመቀስ ምልክቷን ነካለሁ። የመቀስ ምልክቷን ከነካችሁ በኋላ እዚህ ጋር ክሬት የሚለውን ነው የምትነኩት ማለት ነው። እቺኛቱን ክሬት ቪዲዮ የሚለውን ድራፍት ደግሞ የጀመራችሁት ካለ በሱ ማለት ነው። ክሬት የሚለውን እንንካው። ክሬት የሚለውን ከነካም በኋላ እዚህ ጋር የሆነ ቪዲዮ ኤዲት እያደረኩ ላሳያችሁ። የሆነ ቪዲዮ ለምሳሌ ይህንን ቪዲዮ እናስገባ። ተጨማሪ ማስገባ ከፈለጋችሁ ልክ እንደዚህ የመጣችሁ መጨመር ነው። መቀነስ ስትፈልጉ ደግሞ እቺን ኤክስ የምትለዋን እሷን መንካት ማለት ነው። አሁን የምፈልገው አንዱን ብቻ ስለሆነ ኤክስ ልበለው። ከዛ ቀጣይ ላይ ኔክስት እንለዋለን ማለት ነው። ኔክስት የሚለውን ስትነኩት ወደ ኤዲት ማድረጊያው እንትን ይወስዳችኋል ማለት ነው። ወደዛ ስክሪን እንሄዳለን። የመጀመሪያው ስራችሁ ኤዲት የምታደርጉት ቪዲዮ ለቲክታክ ነው ለምንድን ነው የሚለውን መለየት ነው። ለቲክታክ ከሆነ እዚህ ጋር 9:16 የሚለውን እሱን ትተውታላችሁ። ለዩቲዩብ ከሆነ ደግሞ ትቀይሩታላችሁ። ለዩቲዩብ ከሆነ የምትፈልጉት 16:9 ታደርጉታላችሁ ማለት ነው። እና አሁን ለቲክታክ በሚለው ላድርገው። ይሄ ኢንስታግራም ነገር ሊሆን ይችላል። ይሄን ለቲክታክ በሚለው እናድርገው። እዚህ ጋር ሁሉንም በተኖች ልንገራችሁ። ይሄ 360 ሪፍሬም ይላል። ይሄ ኤዲት ለማድረግ ኤዲት የሚለው ያው ቪዲዮንም ስትነኩት የሚመጣላችሁ ነው። ሙዚቃ ለመጨመር፣ ቴክስት ለመጨመር ካፕከትን የምታውቁ ሰዎች ይሄ አይቸግራችሁም። ብዙዎቹ ነገሮች የምታውቋቸው ይሆናሉ። ፊልተር ምናምን ይላል። አንድ በአንድ ሁሉንም እየነካን እንዲህ 360 ሪፍሬም ይላል። 360 ሪፍሬም እንትን ማድረግ ከፈለጋችሁ ነው። ለምሳሌ ይሄንን ቪዲዮ ራሱ እንትን እንዲያደርግላችሁ ከፈለጋችሁ ነው። ለምሳሌ እኔ በብዛት የምጠቀመው ይሄ ሙቭመንት የሚለውን ነው እና ደግሞ መልቲቪው የሚለውንም እጠቀማለሁ። ሙቭመንት የሚለውን ስትነኩት የተለያዩ አይነት ሙቭመንቶችን ያሳያችኋል ማለት ነው። አሁን እዚህ ጋር ኢንተርኔት ስለሌለ ነው በራሱ ጊዜ አኒሜት ያደርግላችኋል ነገር ነው። ይሄ ደግሞ መልቲቪው የሚለውን ደግሞ ስትነኩት 360 ዲግሪ አይደል አሁን ይሄ ቪዲዮ የቀረጸው 360 ዲግሪ እንደቀረጸ ሆኖ ግን ይከፋፍልላችኋል ማለት ነው። አሁን እቺ እንደዚህ እንትን ያደርግላችኋል። አንደኛውን ሳይድ 180 ዲግሪውን በትንሽዬ ቦክስ ያደርግና ሌላኛውን እዚህ ጋር እናየዋለን። ልክ እንደዚህ አሁን ይሄው አንዱ ሳይድ ልክ እንደዚህ፣ አንዱ ሳይድ ልክ እንደዚህ ማለት ነው። አሁን ይሄኛው ፓርት ይሄ ሰልፊው ነገር ነው። ይሄ ደግሞ ፊት ለፊት የሚታያችሁ ነገር ይሆናል ማለት ነው። ልክ እንደዚህ ያደርግላችኋል። ስለዚህ ቪዲዮ በሚሄድበት ጊዜ ልክ እንደዚህ ምን ያደርግላችኋል? ሁሉንም ሳይድ እንደዚህ እንትን እንድታደርጉ ይጠቅማችኋል ማለት ነው። ይሄንን ምንድነው አሁን እዚህ ጋር እስከዚህ ደቂቃ ድረስ ብቻ ነው ይሄኛው ፓርት እየሰራ ያለው። ስለዚህ ይሄንን ኤክስቴንድ ማድረግ ነው ከእናንተ የሚጠበቀው። በእጃችሁ ሳብ ታደርጉታላችሁ። እቺን ነገር ሳብ እያደረጋችሁ እስከ ሙሉ ቪዲዮ የምትፈልጉ ከሆነ ሙሉውን ታደርጉታላችሁ ማለት ነው። እኔ ይሄንን የምጠቀመው መኪና እየነዳው ለምሳሌ ሁለቱንም ሳይድ ከፊትም ከኋላም አንድ ላይ ማካተት ከፈለኩኝ በዚህኛው እጠቀማለሁ ማለት ነው። የሆነ ቪዲዮ አይታችሁ ከሆነ ስለ መንጃ ፍቃድ ነው ምናምን የሰራሁት እንደዚህ አይነት ነገሮችን ተጠቅሜያለሁ። የፊቱንም የኋላውንም አንድ ላይ አካቶልኝ ነገር ማለት ነው። ይሄ በጣም እኔ ይሄ መልቲቪው እና ሙቭመንት አኒሜሽኑን ብዙ አልጠቀመውም። እኔ መልቲቪው የሚለውን ነው የምጠቀመው። ኤዲት የሚለውን እናያለን። ሙዚቃ መጨመር ከፈለጋችሁ ይሄን ትነኩና ሙዚቃ ከስልካችሁ ላይ ወይም ደግሞ ከኢንተርኔት ላይ መጨመር ትችላላችሁ። ቴክስት ደግሞ እዚህ ቪዲዮአችሁ ላይ ቴክስት መጻፍ የምትፈልጉት ነገር ካለ ስቲከር መጨመር ምናምን የምትፈልጉት ነገር ካለ ታያላችሁ። ኢፌክት የሚለው እዚህ ጋር የተለያዩ አይነት ኢፌክቶች አሉ። እነሱን ኢንተርኔት ስለሌለው ነው አሁን እዚህ ጋር እንትን ማድረግ ትችላላችሁ ነገር ማለት ነው። ከዛ ኤዲት የሚለው የመቀስ ምልክቷ ማለት ስክሪኑን ኖርማል ይሄ ቪዲዮንም ስትነኩት የሚመጣላችሁ ማለት ነው። ለማንኛውም እሷን የመቀስ ምልክቷን ስንነካ የሚመጡልኝ ደግሞ ሴቲንጎች እዚህ ጋር ስፒድ አለ። ስፒድ ያው ካፕከት ላይ የምታውቁት ስፒድ ነው። ኤዲት በምታደርጉበት ጊዜ ቪዲዮአችሁ ከየትኛው እስከ የትኛው እንትን ይበላችሁ ነው። አሁን እዚህ ጋር እንደ ካፕከቱ ነገር ነው፣ ብዙ አያስቸግራችሁም። የምትፈልጉትን ያክል ፓርት ትቆርጣላችሁ። ለምሳሌ አሁን እዚህ ጋር ከመጀመሪያው ነው አይደል እስከ 10ኛው ሰከንድ ድረስ ያለውን እንደዚህ ለምሳሌ 10ኛው ሰከንድ ላይ መቁረጥ ከፈለኩ ልክ እንደዚህ ስትነኩት ከዛ ከታች ጋር እቺ ምልክት ስትመጣላችሁ እሷ ፕረስ ማድረግ ብቻ ነው። እሷን ፕረስ ስታደርጓት ምን ያደርግላችኋል? ይቆርጥላችኋል ይሄንን ቪዲዮ ማለት ነው። ይሄው ከፈለው ለሁለት። ከዛ በኋላ የተቆረጠውን ለምሳሌ ሄዳችሁ ትነኩታላችሁ። ራሱን ይሄንን ሂዱና ንኩት። ይሄንን ሂዱና ንኩት። ራሱን ስትነኩት ምን ያመጣላችኋል? ልክ እንደዚህ ያመጣላችኋል። ለብቻ ራሱን ከፍሎ ሴቲንግ ያመጣላችኋል ማለት ነው። እሱን ስትነኩት እዚህ ጋር ቮሊዩሙን የሱን ቮሊዩም መቆጣጠር ትችላላችሁ። ከፈለጋችሁ እንትን ማድረግ ትችላላችሁ። መቀነስ መጨመር ትችላላችሁ ቮሊዩሙን። እዚህ ጋር ቪዲዮን እየተጫወተ ነው። ማጥፋት ከፈለጋችሁ ይሄንን ፓርት ክሮፕ ማድረግ ዲሌት ታደርጉታላችሁ ከፈለጋችሁ። ኖርማል ይሄንንም ቪዲዮንም ነክታችሁ ልክ እንደዚህ እየሳባችሁ ማሳጠር መቀነስ ምናምን ትችላላችሁ። ከዛ ውጭ ሁለተኛ ላይ ያለችው እቺ ፊልተር የምትለዋ እሷ ደግሞ ቪዲዮ አሁን ለምሳሌ ይሄንን ቪዲዮ እዩት በደንብ። ኖርማሊ ይሄ ስክሪኑን እንደዚህ የነካካችሁ የፈለጋችሁትን እንደዚህ ማድረግ ትችላላችሁ። ነው እንደዚህ የቀረጽኩት ነው። ይሄንን እንደዚህ የነካካችሁ የፈለጋችሁትን ሳይድ ማድረግ ትችላላችሁ። ልክ እንደዚህ ማሽከርከር 360 ዲግሪ እንደዚህ ማሽከርከር ትችላላችሁ። እንደዚህ እንትን ካረጋችሁ በኋላ በሁለት እጃችሁ ደግሞ እንደዚህ ይዛችሁ ልክ እንደዚህ በሁለት ጣታችሁ እንደዚህ መሳብ
ማጥበብ፣ ማስፋት፣ ማጥበብ እንደዚህ ማድረግ ትችላላችሁ። እሺ በጣም የሚገራርም አይነት እንትን ኢፌክት አለው። በጣም ይሄ እንትኑ በጣም ነው የሚገርመኝ ይሄ ካሜራ። ልክ እንደዚህ ካደረጋችሁት በኋላ የምትፈልጉትን እንትን ደግሞ ለምሳሌ ይሄንን ስክሪን ነካውት። ከዛ በኋላ ፊልተር የሚለውን ስትነኩት ናቹራል ፊልተር የተለያዩ አሁን ይሄ አያምርም? በጣም ያሳምርላችኋል። እዚህ ጋር የተለያዩ አይነት ፊልተሮች አሉ። እነሱን የምትፈልጉትን መጠቀም ትችላላችሁ ማለት ነው። ሌላ ሞሽን፣ ስታተስ፣ ከለር ምናምን እነሱን እየገባችሁ ሞክሩት። ሁሉንም ነገር ማውራት እንትን አይደለም፣ ጊዜ ነው የሚገለው። እየገባችሁም ቴስት አድርጉት። ሌላ ወሳኝ ነገር መኪና ምናምን ያለው ነገር የምትቀርጹ ከሆነ እችኛቱን ነገር ብትነኳት ታርጋውን ያጠፋላችኋል። እችን ነገር ፕረስ ካደረጋችኋት የመኪና ታርጋ ትራክ አድርጎ ራሱ ብለር ያደርግላችኋል የመኪናውን ታርጋ። እሷ ነገር ተጠቀሙባት። አጀስት ማድረግ በራሳችሁ አጀስት ማድረግ የምትፈልጉት ነገር ካለ አጀስት ያደርግላችኋል። ሌላ አንዳንዴ ለምሳሌ የሆነ ነገር ኮፒ ማለት ያው መድገም ዱፕሊኬት ማድረግ ማለት ነው። እንደሱ የምትፈልጉት ነገር ካለ ኮፒ የሚለውን ትነኩትና ታስተካክላላችሁ ማለት ነው። ከዛ ውጭ ያለው ነገር አብዛኛው ነገር ተመሳሳይ ነው። ልክ እንደ ካፕከት ለምሳሌ እዚህ ጋር ፕረስ አደረኩት፣ ይሄንን ስነካው ይከፍለዋል። እዚህ ጋር ቆረጥኩት። ከዛ እቺኛቱን አሁን መሀል ላይ ያለችውን ፓርቲ አሁን መሀል ላይ ስላችሁ ይሄ አንዱ ቪዲዮ ነው፣ ይሄ ሌላኛው ቪዲዮ ነው። በመሀል አሁን እዚህ ጋር የቆረጥኩት አለ አይደል? ለሁለት እንደዚህ እንትን ያደረኩት። ይሄን ቪዲዮ መድገም ከፈለኩኝ ምን አደርጋለሁ? ቅድም ያነገርኳችሁ እሱን ነካዋለሁ። ከዛ እንደዚህ ታደርጉትና ምን ታደርጋላችሁ? ኮፒ የሚለውን ስትነኩት ራሱን ይደግምላችኋል ማለት ነው። አንዳንድ ቪዲዮ ለምሳሌ አንዴ በሄደበት ስፒድ ይሄድና ሁለተኛው ላይ ስሎ ማድረግ ከፈለጋችሁ ልክ እንደዚህ ትነኩትና ሁለተኛው ላይ የተደገመውን ቪዲዮ ምን ታደርጉታላችሁ? ስሎ ታደርጉታላችሁ ማለት ነው። ስሎ ልክ እንደዚህ መቀነስ ማለት ነው። ማፍጠን ደግሞ ከፈለጋችሁ የምትፈልጉትን ያክል ድረስ ማፍጠን ትችላላችሁ ማለት ነው። ልክ እንደዚህ ይሆናል ማለት ነው። ኤዲት ስታደርጉ ቪዲዮዋችሁን እያያችሁ የምትፈልጉትን ፓርት ነው የምትፈልጉት። አሁን ለምሳሌ ይሄንን ፓርት ልክ እንደዚህ እንዲታይ ከፈለኩኝ እንደዚህ፣ ቀጣዩ ፓርት ደግሞ ፊት ለፊት እንዲታይ ከፈለኩ እንደዚህ ስክሪኑን መንካት ነው። ይሄንን ፓርት ይዛችሁ ማሽከርከር ነው። ይሄንን ፓርት ይሄ ስክሪኑን ማለት ነው። እሺ እሱን ይዛችሁ ልክ እንደዚህ ታሽከረክሩት የፊቱን ያሳያችኋል። ወደ ታች ወደ ላይ፣ ይሄ አሁን እጄ ወደ ላይ ወደ ታች እያደረኩት ነው። እሺ እንደዚህ ይዛችሁ በቃ እንደዚህ አሽከርክሩት ዝም ብላችሁ። ከዛ የምትፈልጉትን ቀልባችሁ የወደደውን አይነት ኤዲት ማድረግ ነው። እንደዚህ ስትስቡት በደንብ ዙም ያደርግላችኋል። ሞር ዙም ስታደርጉት ኳሊቲው ሊቀንስ ይችላል። ከዛ ውጭ አሁን እዚህ ጋር የምታዩት ኳሊቲ የወረደ ኳሊቲ ሊመስላችሁ ይችላል። አሁን እዚህ ጋር በምታዩበት ጊዜ ትንሽ ኳሊቲ ሊመስላችሁ ይችላል፣ ግን ኤክስፖርት ሲደረግ በጣም በቃ ኳሊቲው ይጨምራል። ሌላ ታሪክ ማለት ነው። ለማንኛውም ልክ እንደዚህ እያደረጋችሁ ኤዲት ማድረግ ትችላላችሁ። ኤዲት አድርጋችሁ ጨረሳችሁ እንበል። አሁን ኤዲት አድርጋችሁ ከጨረሳችሁ በኋላ የምትፈልጉትን ያክል እንትን ካደረጋችሁ በኋላ ኤዲት አድርጋችሁ ከጨረሳችሁ በኋላ ኤክስፖርት ነው ቀጣዩ ስቴጅ። ኤክስፖርት ስታደርጉ እሱን ደግሞ ነግራችኋለሁ ማለት ነው። ኤክስፖርት ስታደርጉ እኛቱን በተን ነው የምትነኩት። እዚህ ጋር ከላይ ያለችዋል ልክ እንደ ካፕከት ነገር ነው ምልክቷ መሰለኝ። እሷን ቢጫዋን ስትነኳት ኤክስፖርቱን ነው የሚያሳያችሁ። እሷን ትነካላችሁ። ከዛ ኤክስፖርት ላይ ሁሌም እኛቱን ነገር ንኳት። እሺ እኛቱን እዚህ ጋር ያለችዋን ነገር ንኳት። ቀጥታ ኤክስፖርት አትበሉት። እሺ እሷን ስትነኳት እንደዚህ ያመጣላችኋል። ሶ እዚህ ጋር እናንተ አሁን አዲስ ስትገዙት ይሄ ዲስኤብል ሳይሆን ኢኔብልድ ሆኖ ነው የሚታያችሁ። ስለዚህ ቪዲዮን ኤክስፖርት ስታደርጉ ይሄ ዋተር ማርክ ይኖረዋል ማለት ነው። ስለዚህ እሱ ያስጠላል። ከላይ እዚህ ጋር ቪዲዮአችሁ ላይ እዚህ ጋር ኢንስታ 360 ምናምን ብሎ ይጽፍባችኋል። እሱ ነገር ያስጠላል። እሺ እሱን ለመከላከል ስትሉ እቺ ዲስኤብል አንዴ ዲስኤብል ካደረጋችሁት ገብታችሁ ሁሌ ዲስኤብል ነው የሚሆነው፣ ግን ሁሌ ቼክ አድርጉት። ከዛ ውጭ ደግሞ ይሄ ሪዞሉሽኑን መጨመር አለባችሁ። እኔ አሁን 700 ያደረገብኝ ለምን እንደሆነ አላውቅም። አንዴ ቀንሼው ይሆናል፣ ግን ሁሌም በቃ እኔ በዚህ ነው የማደርገው። ግን 4K ማድረግ ትችላላችሁ። ስቶሬጅ በጣም ይጨምርባችኋል። ይሄ 1080 በጣም ከበቂ በላይ ነው። በጣም ምርጥ ኳሊቲ ነው። ፍሬም ሬቱን እንደፈለጋችሁ መቀነስ መጨመር ትችላላችሁ። ይሄንን ቢት ሬቱንም እንደዚህ እስከ 25 ምናምን ሊያደርግባችሁ ይችላል። 15 በጣም በቂ ነው። ይሄንን 30 ወይም ትንሽ መቀነስም ትችላላችሁ። እዚህ አካባቢ የሚያርጉት እንደፈለጋችሁ። ከዚህ በኋላ ኤክስፖርት አድርጋላችሁ ትጨርሳላችሁ ማለት ነው። ሶ ይሄንን ይመስላል። አሁን ስለ ኢንስታ 360 ብዙ ነገር አውቃችኋል ብዬ ተስፋ አደርጋለሁ። ያስቀረውባችሁ ነገር አለ ብዬ አላስብም። በትንሽ በጀት፣ ትንሽ ስላችሁ ትንሽ ሆኖ ሳይሆን ካሜራው ውድ ነው። ሶ በካሜራ ዋጋ በትንሽ በጀት እንደዚህ አይነት ካሜራ ገዝታችሁ ጥሩ ጥሩ ቪዲዮዎችን እንደዚህ መስራት የምትፈልጉ ሰዎች፣ ኮንቴንት ክሬተር መሆን ለምትፈልጉ ሰዎች ይሄ ካሜራ እውነት ለመናገር ያበደ ካሜራ ነው። በጣም ምርጥ ካሜራ ነው። እኔ ብዙ እየሰራሁበት ስላልሆነ ነው እንጂ ለሚሰራበት ሰው በጣም ምርጥ ካሜራ ነው። ሶ እንትን ማድረግ የምትፈልጉ ከሆነ ይህንን ካሜራ መግዛት የምትፈልጉ ከሆነ የአማዞን ሊንክ አስቀምጥላችኋለሁ። የሚቀንሰውን ርካሹን ፈልጌ እዚህ ዩቲዩብ ላይ ዲስክሪፕሽን ላይ የአማዞን ሊንክ አስቀምጥላችኋለሁ። ከአማዞኑ ደግሞ የሚቀንስ ደግሞ ከፈለጋችሁ ቲክታክ ላይ ሙጃ ሜርኩሪ ብላችሁ ሰርች አድርጉ። እዚህ ጋር የምታዩት ሙጃ ሜርኩሪ የሚለው
እዚህ አሜሪካ የከፈትኩት ነው። የኢትዮጵያ የከፈትኩት ላይ አይሰራልኝም። አሜሪካ የከፈትኩት ነው። ብዙም እንደዚህ እንትን አስተዋውቄው አላውቅም። እዚህ ጋር እንደምታዩት ነው። ፎሎወሬ ትንሽ ነው። ሶ ገብታችሁ እዚህ ጋር ስዊት ኬዝ ላይ ገብታችሁ በጣም ብዙ እንትን ያደረኳቸው ነገሮች አሉ። ለዚህ የሚያስፈልጉ አብዛኞቹን ነገሮች እዛ ላይ ሁሉንም ነገሮች ፖስት አድርጌያቸዋለሁ። እኔ ስዊት ኬዝ ላይ አሉ። ሶ ዝም ብዬ አይደለም እንደዚህ የእውነት ፈልጌ ዲስካውንት ያላቸውን ያስቀመጥኩላችሁ። ለምሳሌ ይሄ ካሜራ አማዞን ላይ ዛሬ ሜይ 20 ምናምን ነው፣ ዛሬ እያለቀ ነው። ሜይ 20 ምናምን ይሄ ካሜራ 400 380 ምናምን ዶላር ነው። እዛ ጋር የምታዩት ዋጋ ነው። የምር ሪል ዲስካውንት ማለት ነው። እኔ ይሄንን ኤክስ4ን ለሰው ልሰጠው ነው። ኔክስት ከ3 ቀን ከ4 ቀን በኋላ የሚመጣ ሌላ ኦርደር ያደረኩት ኤክስ5 አለ የዚህ ታላቅ፣ እሱንም ሪቪው ሰራላችኋለሁ። ያንንም የምትፈልጉ ከሆነ ያንንም ካሜራ በዲስካውንት ነው። እኔ ራሱ እየገዛሁ ያለሁት ዲስካውንት ስላገኘው ነው። ሶ ዲስካውንቱ ለተወሰነ ጊዜ ሊሆን ይችላል። በዛ ዲስካውንት ተጠቅማችሁ እንትን ማድረግ የሆነ ፕሮሞሽን እንዳይመስላችሁ ብዬ ነው የምላችሁ ማለት ነው። ከዛ ውጭ አወዳድራችሁ ቅናሽ ካገኛችሁ በቅናሽ ግዙ። እኔ ፈልጌ ያገኘሁትን ቅናሽ ደግሞ እዛ ጋር አስቀምጬላችኋለሁ፣ ገብታችሁ ማየት ትችላላችሁ። የአማዞን ሊንክ ዲስክሪፕሽን ላይ አስቀምጬላችኋለሁ። ለማንኛውም ያለው ዲስካውንት የመጨረሻ ያገኘሁት ዲስካውንት ይሄን ነው። በዚህ ካሜራ ምርጥ ካሜራ ነው። በዚህ ዲስካውንት ታገኙታላችሁ። ግን ማሰብ ያሉባችሁን ነገሮች በደንብ አስቡ። የመጀመሪያው ነገር ግዴታ የሚያስፈልጉ ነገሮች ያልኳችሁን አስቡ። ካሜራው ብቻውን ብቻ ብላችሁ ብር በዛ እንዳታስቡ። ግዴታዎችንም ጨምሩና ምን ያክል እንደሚያስወጣችሁ አስቡ። ከዛ ውጭ ስልካችሁ ምን አይነት ነው? ይሄንን ቪዲዮ ኤዲት ምናምን ለማድረግ ስትፈልጉ እኔ ይሄ ስልክ አደናቆረኝ ብያችኋለሁ። ምርጥ ስልክ፣ በጣም የምወደው ስልክ። ራሙ 12 ጂቢ ነው፣ ስቶሬጁ 250 ምናምን ነው። የሚገርም አይነት ስልክ ነው። ግን በቃ አደናቆረኝ፣ አላቅም ቨርጂኑ መሰለኝ። እና ስልካችሁ ይወስነዋል። እሱን ነገር አስቡበት ከመግዛታችሁ በፊት እንዳትጸጸቱ ማለት ነው። ችግር የለውም ደግሞ አሜሪካ ከሆናችሁ ደግሞ ብዙዎቻችሁ ብትገዙት እንኳን ሪተርን ማድረግ ትችላላችሁ አይደል? ብዙ አያሳስባችሁም። ግን ከመግዛታችሁ በፊት ማሰብ ያሉባችሁ ነገሮች አስቡ። ካሜራው እንደዚህ ኮተቶችን የነገርኳችሁ መሰለኝ። ምንም ያስቀረቡባችሁ አይመስለኝም። ከዚህ በተረፈ ስለ ካሜራው ሌላ ያላካተትኩት የረሳሁት ነገር ካለ ጠይቁኝ፣ በደንብ አብራርቼ እነግራችኋለሁ። ሁለተኛ ቪዲዮ ሰራለሁ። ይሄ ኤክስ4 ነው። ኤክስ5ፉ ከ2 ከ3 ቀን በኋላ ይመጣል። ኤክስ5ፉን አብረን አንቦክስ እናደርጋለን። የዛኔ የጠይቃችሁኝን ነገር አንድ ላይ ተጨማሪ እንትን አደርግላችኋለሁ ማለት ነው። እንደዚህ ጨምሬ በደንብ አብራራላችኋለሁ። ስለዚህ ካሜራ ማወቅ የምትፈልጉትን ነገር በሙሉ ጻፉልኝ። ይሄንን ይመስላል ለዛሬ የነበረው ነገር። የቀረ ነገር አለ ብዬ አላስብም። ይመቻችሁ። ይጠቅማችኋል ብላችሁ ለምታስቡ ሰዎች ሼር አድርጉላቸው። ላይክ ደግሞ ብታደርጉት ይሄንን ቪዲዮ ላይክ ብታደርጉት ለብዙ ሰዎች ይደርሳል ብዬ አስባለሁ። ይመቻችሁ።